ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማደርገው ነው ፍራታ ጥላሁን ነኝ መልካም ቆይታ የገቢዎች ሚኒስቴር በኮንትሮባንድ መንገድ ወደ ሀገር ሊገባ የነበረ 27 ግራም የሚመዝን ጥፍጥፍ ወርቅ መያዙን አስታወቀ። ሚኒስቴር መስሪያ ቤቱ የሩብ ዓመት አፈጻጸሙን ያወጣ ሲሆን ከ482.5 ቢሊዮን ብር በላይ መሰብሰብ መቻሉን ገልጿል። ባለፉት 4 ወራት በገቢ ኮንትሮባንድና በወጪ ኮንትሮባንድ ላይ የታዩ ችግሮች እንዳለ ገልጸው በገቢ ኮንትሮባንድ መድኃኒት፣ አልባሳት እንዲሁም 27 ኪሎ ግራም የሚመዝን ጥፍጥፍ ወርቅ መያዙን አስታውቋል። የኢትዮጵያ አየር መንገድ አዲስ ቦይንግ 787-8 ድሪም ላይነር አውሮፕላን ተረከበ። አየር መንገዱ የተረከበው አዲሱ አውሮፕላን በአንድ ጊዜ 213 መንገደኞችን ማጓጓዝ ያስችላል። የኢትዮጵያ አየር መንገድ አዲሱን አውሮፕላን መረከቡ በባለቤትነት የያዛቸውን የቦይንግ 787 ድሪም ላይነር አውሮፕላኖች ቁጥር 30 አድርሶታል። የትራምፕ አስተዳደር በአሜሪካ ለሚገኙ ኢትዮጵያውያን ዜጎች የሰጠውን ጊዜያዊ ሕጋዊ ፈቃድ እያቋረጠ መሆኑን አስታወቀ። ለዝርዝሩ አናውል ተስፋ በአሜሪካ አስተዳደር ለሚገኙ ኢትዮጵያዊ ዜጎች የሰጠውን ጊዜያዊ ህጋዊ ፍቃድ እያቋረጠ መሆኑን ባወጣው ማስታወሻ አረጋገጠ። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖኤም በፌዴራል መዝገብ ላይ በተለጠፈ ማስታወሻ ላይ እንዳሉት የሀገሪቱን ሁኔታ ከመገምገምና ከሚመለከታቸው የአሜሪካ መንግስት ኤጀንሲዎች ጋር ከተማከርም በኋላ ሚኒስተሩ ኢትዮጵያ ለጊዜያዊ ክለላ ደረጃ ቲፒኤስ ብቁ የሚያደርጋት ቅድመ ሁኔታዎችን ማሟላት እንደማትቀጥል ተወስኗል። ቲፒኤስ ጊዜያዊ የክለላ ደረጃ በሀገራቸው በሰላም መመለስ እንደማይችሉ ሲወሰን በአሜሪካ ውስጥ ገኙ የሌላ ሀገር ዜጎች ጊዜያዊ የስደተኝነት መብት ለመስጠት ለሀገር ውስጥ ደህንነት ሚኒስቴር ስልጣን የሚሰጥበት አሰራር ነው። ቲፒኤስ የትጥቅ ግጭት፣ የተፈጥሮ አደጋዎች ወይም ሌሎች ያልተለመዱ ሁኔታዎች ላጋጠሟቸው ሀገራት የሚተገበር አሰራር ነው። በቅርብ ወራት አስተዳደሩ ሄቲን፣ ሚያንማርን፣ ደቡብ ሱዳንን፣ ሶሪያን እና ቬንዙዌላን ጨምሮ ከበርካታ ሀገራት ለወጡ ስደተኞች ከለላውን አስወግዷል። በህዳር ወር ደግሞ ትራምፕ በሚኒሶታ ለሚኖሩ ሶማሊያውያን የሚሰጠውን ከለላ ማቋረጡን አስታውቋል። የኢንተርኔት ተጠቃሚዎችን የግል መረጃ አደጋ ላይ የጣለ አዲስ የክሮም ክፍተት መገኘቱ ተገለጸ። ይህን ተከትሎ የጉግል ክሮም ለክሮም መረጃ ማፈላለጊያው ብሮዘር በአስቸኳይ ሊተገበሩ የሚገባቸው 3 አደገኛ ክፍተቶች መከላከያ አዲስ ፓች መልቀቁን አስታውቋል። ለዝርዝሩ አናውል ተስፋ ከነዚህ ክፍተቶች መካከል አንዱ በተለየ እጅግ አደገኛ ሲሆን የግል መረጃዎችን ለመጥለፍ በመረጃ ጠላፊዎች በንቃት ጥቅም ላይ እየዋለ ያለ ዜሮ ዴይ ጥቃት መሆኑ ታውቋል። የደህንነት ባለሙያዎች እንዳስጠነቀቁትም ከሆነ ይህ አደገኛ ክፍተት የመረጃ ጠላፊዎች ኮምፒውተራችንን ወይም ስልካችንን ዘልቀው በመግባት የይለፍ ቃሎችን፣ ሌሎች ሚስጥራዊ መረጃዎችን እንዲሰርቁ የሚያስችል መሆኑ ታውቋል። እስካሁን መለያ ቁጥር ሲቪኢ ያልተሰጠውና በጉግል የውስጥ መለያ 466192044 ብቻ የሚታወቀው ይህ ክፍተት በክሮም ተጠቃሚዎች ላይ ከፍተኛ ጉዳት ሊያደርስ እንደሚችል ተገልጿል። ይህ ጥቃት በፈረንጆች 2025 የመረጃ ጠላፊዎች በስፋት ሲጠቀሙበት የተገኘ 8ኛው የክሮም ዜሮ ዴይ ጥቃት መሆኑን ተረጋግጧል። ይህ የሚያሳየው የክሮም ተጠቃሚዎች በተደጋጋሚ ጥቃት ኢላማ መሆናቸውን ነው። ታህሳስ 1 2018 ዓ.ም የተለቀቀው ይህ ማሻሻያ ከላይ ከተጠቀሰው ከፍተኛ አደጋ በተጨማሪ 2 መካከለኛ ደረጃ የተሰጣቸው የደህንነት ክፍተቶችም ይደፍናል ተብሏል። ሁሉም የክሮም ተጠቃሚዎች የግል መረጃቸው ሳይጠለፍና የባንክ አካውንታቸው አደጋ ላይ ሳይወድቅ ለመከላከል እንዲችሉ ሁሉም የክሮም የመረጃ ማፈላለጊያዎች በአስቸኳይ እንዲያዘምኑ በጥብቅ ይመከራል። ኢትዮጵያ ለዘይትነት የሚውል የሺያ በተር ዛፍ ቢኖራትም አልተጠቀመችበትም ተባለ። የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ተቋም እንዳለው ኢትዮጵያ የሺያ በተር የተፈጥሮ ዛፍ መቀነት ውስጥ የምትገኝ ሀገር ነች። የሺያ በተር ዛፍ በኢትዮጵያ በጋምቤላ ክልል በስፋት የሚገኝ ሲሆን ህብረተሰቡ ለኮስሞቲክስና ለምግብ ዘይትነት በባህላዊ መንገድ እየተጠቀመበት ቢሆንም እንደ ሀገር ግን ዛፉን እየተጠቀምንበት አይደለም ሲል አስታውቋል። በአንዳንድ አካባቢዎች ዛፉን የመቁረጥና ለሰሊጥ እርሻ የማዋል አዝማሚያ እንደሚታይና ይህንን ድርጊት በማስቆም ዛፉን በስፋት በማምረት ለኤክስፖርት ለኮስሞቲክስ መጠቀም እንደሚገባ ተጠቁሟል። ጋና፣ ናይጄሪያና ኡጋንዳ ሺያ በተርን በስፋት እየተጠቀሙበት የሚገኙ ሀገራት ናቸው። የኢትዮጵያ ሺያ በተር ዛፍ በጥራቱና በዝርያው የተሻለ በመሆኑ ለኮስሞቲክስ ኢንዱስትሪ ግብዓት እንዲውል በመስራት ከውጭ የሚገባውን ሺያ በተር ማስቆምና የውጭ ምንዛሬ መታደግ ብሎም የኤክስፖርት ምርት በማደግ የውጭ ምንዛሬ ማግኘት ያስችላል ሲል አስገንዝቧል። የሰው ሰራሽ አስተውሎት ሞዴሎች አቅም መጨመር የሳይበር ደህንነት ላይ ከፍተኛ ስጋት መደቀኑ ተጠቆመ። ኦፕን ኤአይ የተባለውና እንደ ቻት ጂፒቲ ያሉ የሰው ሰራሽ አስተውሎት ቴክኖሎጂዎችን በማልማት የሚታወቀው ኩባንያ እንዳለው በሞዴሎቹ አቅም ላይ ባደረገው የሳይበር ደህንነት ግምገማዎች ከፍተኛ መሻሻል መታየቱን ገልጿል።
ኩባንያው አሁን እያለማቸው ያሉ አንዳንድ የሰው ሰራሽ አስተውሎት ስርዓቶች ለወደፊት ለውስብስብ የጠለፋ ተግባራት ድጋፍ መስጠትና ከዚህ ቀደም ያልታወቁ የኮምፒውተር ደህንነት ክፍተቶችን በማግኘት ረገድ ትልቅ ሚና ይኖራቸዋልም ተብሏል። የቴክኖሎጂ ባለሙያዎች ይህን የሰው ሰራሽ አስተውሎት አቅም መጨመር ጥቃቶችን ሊያፋጥንና ወንጀለኞች ውስብስብ የሳይበር ጥቃቶችን ለመፈጸም የሚያስፈልጋቸውን የመግቢያ እክል በእጅጉ ዝቅ ሊያደርገው እንደሚችል ማስጠንቀቂያ ሰጥቷል። ለደቡብ ኮሪያ ተማሪዎች ትልቅ እድል የሆነውን የእንግሊዝኛ ፈተና ሆን ብለው አክብደዋል የተባሉ የፈተና ኃላፊዎች ከስራ ተሰናበቱ። ሱኑንግ የሚባለው የእንግሊዝኛ ቋንቋ ፈተና በደቡብ ኮሪያ ተማሪዎችና በተማሪ ወላጆች ዘንድ በልዩ መልኩ የሚታይ ነው። ለዝርዝሩ ማሌት ደመላሽ። ፈተናውን ማለፍ ወደ ታዋቂ ዩኒቨርሲቲዎች ለመግባት በማህበረሰብ ውስጥ ከበሬታን ለማትረፍ ከዩኒቨርሲቲ ትምህርት በኋላም ለመንግስት ስራዎች በቀላሉ ተመራጭ ለመሆን ብሎም ለጥሩ ትዳር በር ከፋች ሆኖ ነው የሚቆጠረው። ታዲያ የዘንድሮ ዓመት ፈተና ከልክ በላይ ከብዷል ሲሉ ተፈታኝ ተማሪዎች ቅሬታ አሰምተዋል። 45 ጥያቄዎች የቀረበላቸው ተማሪዎቹ ይህን ሰርቶ ለመጨረስ 70 ደቂቃዎች ነበር የተሰጣቸው። ነገር ግን ፈተናውን ጨርሰው መውጣት አልቻሉም። ፈተናው በመክበዱ ሳቢያም 3% ተፈታኞች ብቻ ከፍተኛ ውጤትን አምጥተዋል። ይህም በ8 ዓመት ውስጥ የተመዘገበ ዝቅተኛ ውጤት ነው ተብሏል። የፈተናውን ጥያቄዎች ለትችት ከዳረጉት ውስጥ ተፈታኞቹን የፖለቲካ ፈላስፋዎቹን ኢማኑኤል ካንትና ቶማስ ሆብሰን ፍልስፍና ገምገማው ስለ ሕግ የበላይነት ያላቸውን አመለካከት እንዲተነትኑ ተጠይቋል። ሌላኛው ደግሞ ስለ ጊዜና ሰዓቶች ምንነት እንዲመልሱ የጠየቀ ሲሆን ሶስተኛው የህልውና ጽንሰ ሐሳብ በቪዲዮ ጌም አቫታሮች ላይ እንዴት ሊተገበር እንደሚችል የሚጠይቅ ነበር። በቀረበው ትችትም የኮሪያ የስነ ትምህርትና ግምገማ ተቋም ኃላፊ የሆኑት ኦሰንግ ኬል ስልጣናቸውን ለቀዋል። ስልጣን የለቀቁት ሰውም ከግምገማ መሪዎች ጋር ያልተጣጣመ ለሆነው የእንግሊዝኛ ፈተና በተፈታኞችና በወላጆቻቸው ላይ ጭንቀት ስለፈጠረና በዩኒቨርሲቲ መግቢያ ፈተና ሂደት ውስጥ ግራ መጋባት ስላስከተለ ይቅርታን ጠይቀዋል። መረጃው የቢቢሲ ነው። የሜክሲኮ ፕሬዝዳንት ክላውዲያ ሺምባም በቅርቡ በኒውዮርክ ታይምስ ቄንጠኛ ሰዎች ዝርዝር እንድትገባ ያደረጓት ልብሶች የተሰሩት በሀገሬው ሴት የእጅ ባለሙያዎች ቡድን መሆኑ ግርምትን አጭሯል። በመሆኑም ባህላዊ ጥልፎቻቸው የሜክሲኮ ኩራት ምልክት አድርገው ለዓለም በማስተዋወቅ ላይ ይገኛሉ። ሊዲያ ዝናቡ ተጨማሪ አላት። የሜክሲኮ ፕሬዝዳንት ክላውዲያ ሺምባም ፊርማ ያረፈባቸው ቀሚሶች የሀገሯ ተወላጅ በሆኑት የእጅ ጥበብ ባለሙያ ሴቶች የተሰራ ሲሆን ይህም የትውልድን ወግና ታሪክ በስራቸው ውስጥ በማካተት ለትውልዱ እንዲሁም ለዓለም ባህላቸውን በማስተላለፍ ረገድ ትልቅ ሚና እንዲጫወቱ እየረዳቸው ይገኛል። ፕሬዝዳንት ሺምባም እነዚህን ልብሶች በወጥነት በመልበስ ለሀገር በቀል ልብሶች ዓለም አቀፍ የሆነ መድረክን አመቻችተዋል። ታዲያ በተለያዩ የልብስ መለያዎች ሳቢያ የሀገር በቀል ባህላዊ ልብሶች ያጋጠማቸውን መሰናክል አሸንፎ ለመውጣትም ረድቷቸዋል። በአንድ ወቅት እንደ ሀገር ባህላዊ ልብሶቻቸው የደረሰበትን የመናቅና የአድሎ ታሪክን በመፋቅ በአለባበስ ምርጫቸው ምክንያት ባህላዊ ልብሶቻቸው ጉልህ የሆነ ብሔራዊ የባህል ኩራት ወደ መሆን እንዲሸጋገር ያደረጉ ፕሬዝዳንት ናቸው። ዘገባው የአሶሺየትድ ፕሬስ ነው። 90,000 ተሳታፊዎችን ያሳተፈ ጥናት ቅዳሜና እሁድ እንቅልፍ መጨመር በልብ በሽታ የመያዝ እድልን በ19 በመቶ እንደሚቀንስ አረጋገጠ። ጸጋነሽ ተሰማ እንደሚከተለው ታቀርበዋለች። ተመራማሪዎች ቅዳሜና እሁድ የሚይዘው እንቅልፍ ሰውነታችን በስራ ሳምንት ውስጥ ከሚያጋጥመው አጭር እንቅልፍ እንዲያገግም እንደሚረዳው ይጠቁማሉ። ጥናቱ እንዳመለከተው ይህ የማገገሚያ ጊዜ የልብና የደም ዝውውር ስርዓት የደም ግፊትን ለማረጋጋት፣ እብጠትን ለመቀነስና እንቅልፍ በማጣት የተጎዳውን ሰውነታችንን ወደ ነበረበት ለመመለስ ያስችላል። በስራ ሳምንት ውስጥ በቂ እንቅልፍ ለማግኘት ብዙዎች ይቸገራሉ። ሳይንቲስቶች ደግሞ ቅዳሜና እሁድ በቂ እንቅልፍ መተኛት የልብን ጤና ከመጠበቅ ባለፈ ሳምንቱን ሙሉ በስራ የደከመ ሰውነትን ለማገገም እንደሚረዳው አስረድተዋል። ስር የሰደደ እንቅልፍ ማጣት በልብ ላይ ተጨማሪ ጭንቀት እንደሚፈጥር የጤና ባለሙያዎች የተናገሩ ሲሆን በጊዜ ሂደት ያ ጭንቀት ለደም ግፊት፣ ለልብ ህመምና ለሌሎች የልብና የደም ቧንቧ ችግሮች ተጋላጭነትን ይጨምራል። ጥናቱ በተጨናነቁ የሳምንት ዕለታዊ ተግባራት ላላቸው ሰዎች ተስፋን የሚሰጥ ነው። ዶክተሮች በየምሽቱ የማያቋርጥና ጥራት ያለው እንቅልፍ እንዲወስዱ መምከራቸውን ቢቀጥሉም ጥናቱ እንደሚያሳየው በሳምንቱ መጨረሻ ላይ ረዘም ያለ እንቅልፍ ጊዜ ጤና ላይ ጥቅሞችን እንደሚያስገኝ ጠቁሟል። የጤና ባለሙያዎች እንደሚሉ እንቅልፍ የቅንጦት አይደለም፣ ይልቁንም የልብ ጤና ለመጠበቅ ወሳኝ አካል ነው። በሳምንቱ ውስጥ የተጠራቀመን እንቅልፍ ቅዳሜና እሁድ ተጨማሪ ሰዓት ወስዶ መጠቀም አስፈላጊ እንደሆነም ይመክራሉ።
ከስልካችን ጋር አገናኝተን የምንጠቀመው ብሉቱዝ ለመረጃ ስርቆት ተጋላጭ እንደሚያደርግ ባለሙያዎች ተናገሩ። በተንቀሳቃሽ ስልኮች ላይ የምናደርጋቸው የመረጃ ልውውጦች ያለ ውጫዊ መረጃ ማስተላለፊያ ቁስ ስልካችንን ከድምጽ ከማፈላለጊያና ኤሌክትሮኒክስ ጋር በበይነ መረብ አማካኝነት የሚያገናኝ ገመድ አልባ ቴክኖሎጂ የሆነው ብሉቱዝ ምቾት የሚሰጥና ስራን ከማቀላጠፍ አመቺ ቴክኖሎጂ ቢሆንም ዋና የሚባሉ የደህንነት ስጋቶችም ሊያመጣ እንደሚችል ባለሙያዎች ጠቁመዋል። ብዙዎቹ በብሉቱዝ መሳሪያዎች ውስጥ የሚገኙ ሶፍትዌሮች ሙሉ በሙሉ አስተማማኝ አይደሉም የሚሉት ባለሙያዎች በብሉቱዝ አማካኝነት አዲስና የማይታወቅ የደህንነት ተጋላጭነት በተንቀሳቃሽ ስልኮቻችን እንዲሁም በሌሎች መገልገያዎች ላይ ሊያጋልጥ ይችላል ሲሉ አስጠንቅቀዋል። የምርት ጊዜያቸው የቆየ የብሉቱዝ መሳሪያዎች ለደህንነት ተጋላጭ መሆናቸውን በመጠቆም ወቅታዊና የዘመኑ ብሉቱዝ ምርቶችን መጠቀም ተገቢ እንደሆነ አስገንዝበዋል። ጥቃት ፈጻሚዎች ክፍተት ብሉቱዝ መኖሩን ከርቀት የሚያመለክቱ መተግበሪያዎችን ሊጠቀሙ እንደሚችሉ በመጥቀስ ብሉቱዝ በማንጠቀምበት ወቅት በመዝጋት ተጋላጭነታችንን መቀነስ እንደሚገባ ነው ያመላከቱት። በአሜሪካ በቤት ውስጥ ጭንቀትን ለማከም የሚረዳ መሳሪያ ሊጀመር መሆኑ ተገለጸ። የአሜሪካ ምግብና መድኃኒት ባለስልጣን የመንፈስ ጭንቀትን በቤት ውስጥ ለማከም የሚረዳ የአንጎል ማነቃቂያ መሳሪያ ስራ ላይ እንዲውል ፍቃድ ሰጥቷል። ለዝርዝሩ አማሩ ገብሩ። የሕክምና መሳሪያው የጎንዮሽ ጉዳት ከሚያስከትሉ መድኃኒቶች ሌላ አማራጭ መኖሩን አመላካች ነው ተብሏል። የመንፈስ ጭንቀት በሽታ በአሜሪካ ባለፉት 10 ዓመታት ከ20 ሚሊዮን በላይ ጎልማሶች ላይ የተከሰተ ሲሆን ከነበረው 60 በመቶም ጭማሪ አሳይቷል። ታዲያ ይፋ የተደረገው መሳሪያ በቤት ውስጥ የመንፈስ ጭንቀትን ለማከም የሚውል ሲሆን በዚህም የሕክምና ዘርፍ በአሜሪካ ፍቃድ የተሰጠው የመጀመሪያው መሳሪያ መሆኑም ተጠቁሟል። የአሜሪካ የምግብና መድኃኒት ባለስልጣን በወጣው ጥናት መሰረት መሳሪያውን በመጠቀም 58 በመቶ ታካሚዎች በ10 ሳምንታት ውስጥ መዳን የቻሉ ሲሆን የተቀሩት ደግሞ በ3 ሳምንታት ውስጥ የመሻሻል ምልክት ማሳየታቸውን በጥናቱ አረጋግጧል። መሳሪያው እድሜያቸው ከ18 ዓመትና ከዚያ በላይ ለሆኑ አዋቂዎች የተፈቀደ ነውም ተብሏል። ይፋ የተደረገው መሳሪያ ከመካከለኛ እስከ ከባድ የሆነ ጭንቀትን ለማስወገድ የሚረዳ ሲሆን ለብቻው ወይም ከሌሎች አጋዥ ሕክምናዎች ጋር በጋራ ጥቅም ላይ ይውላል። መሳሪያውን በፈረንጆቹ 2026 በአሜሪካ ውስጥ በሐኪም ትዕዛዝ መሰረት ብቻ ለማስጀመር መታቀዱ ተነግሯል ሲል የሮይተርስ ዘገባ ያመላክታል። አንድ አውስትራሊያዊ የዳይቨር ወይም ዘላይ በፓራሹት በሚወርድበት ጊዜ በመጓዝ ላይ ባለ አውሮፕላን ጅራት ላይ አርፎ ከተነጠቀ በኋላ በ15000 ጫማ ርቀት ላይ ከአውሮፕላኑ ጋር ተጣብቆ ራሱን ያገኘዋል። ይሁን እንጂ በአየር ላይ እንዳለ በአስደናቂ ሁኔታ በቢላዋ በመቁረጥ አላቆ ማምለጡን አዲስ የተለቀቀው አስገራሚ ምርመራ አመላክቷል። ሊዲያ ዝናቡ ተጨማሪ አላት። አዲስ ይፋ በሆነው ምርመራ መሰረት ስካይ ዳይቨር የሆነው አድሪያን ፈርጉሰን በመስከረም ወር ካለበት አውሮፕላን በኃይል ዘሎ በፓራሹት ለመንሳፈፍ ያደረገው ሙከራ ሳይሳካ ቀርቶ በአውሮፕላኑ ጅራት በ15000 ጫማ ከፍታ ላይ ተንጠላጥሎ የቀረ ሲሆን ከጥቂት ሙከራዎች በኋላም ፈርጉሰን ቢላ በመጠቀም 11 ጊዜ ፓራሹቱን በመቆራረጥ ከአውሮፕላኑ መላቀቅ ችሏል። ተቆራርጦ የቀረው የፓራሹቱ ክፍል እንዳለ ሆኖ ሌላኛውን ፓራሹቱን በመዘርጋት ትንሽ ከተባለ የእግር ጉዳት ውጪ ሌላ ከባድ ጉዳት ሳይደርስበት በሰላም ሊያርፍ ችሏል። ይህ በእንዲህ እንዳለ አብራሪውና ሌሎች ሁለት በሰማይ ላይ ተንሳፈው የሚገኙ ስካይ ዳይቨሮች አውሮፕላኑ በቁጥጥር ስር እንዲሆንና አደጋ እንዳያጋጥመው በመስጋት የአደጋ ጊዜ ጥሪውን ለአየር ተቆጣጣሪዎች ቢያቀርቡም የቢርስባን የአየር ትራፊክ ተቆጣጣሪዎች አውሮፕላኑ በአብራሪው ቁጥጥር ስር እንደሆነና በሰላም እንደሚያርፍ የወሰኑ ሲሆን በመጨረሻም ያለምንም አደጋ ሊያርፉ ችለዋል። በምርምሩ የተሳተፉት ተመራማሪዎችም ቢላ ይዞ መንቀሳቀስ ሁልጊዜ አስፈላጊ ባይሆንም ነገር ግን እንደዚህ ባሉ ያልታሰቡ አደጋዎች ሕይወት አድን መሆኑን ጠቁመዋል። ዘገባው የአሶሺየትድ ፕሬስ ነው። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ደግሞ እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።